መጽሐፍ ቅዱሳችን ላይ አብርሃም የሚባለው አባታችን አብርሃም ለእግዚአብሔር ድምጽ ሰማ፣ እሺ አለ፣ ወጣ፣ ሰዋ ሲለው ሊሰዋ ወጣ፣ እግዚአብሔር ባረከው። ሙሴን በጠየቁት ለእግዚአብሔር ሰማ፣ ከልጅ ልጅ ይልቅ የእግዚአብሔር ሕዝብ ጋር መከራ መቀበል ይሻለኛል አለ፣ ሁሉን ጣለ፣ እግዚአብሔር ባረከው። ታሪክ ቢያጣቅስ የሰጡ ሰዎች ተሰጥቷቸዋል፣ ከስረው አያውቁም። ስለዚህ ሰይጣን መጥቶ ትከስራለህ ቢለው በፍጹም ለምን እኔ የሰጠሁትን አውቃለሁ። ኢየሱስ ክርስቶስ ጌታ ነው። የጌታን ቃል ደግሞ ከኔ ጋር የእግዚአብሔርን ቃል አብረን እንካፈላለን። ሁላችን ተነስተን ቆመን መቆም የምንችል ሰዎች ማለት ነው። ከሉቃስ ወንጌል መጽሐፍ ምዕራፍ 19 ቁጥር 28ን አብረን እናወጣና እናነባለን። የማገለግላችሁ አትከስሩም በሚል ነው። አጠገባችሁ ያለውን ሰው አትከስርም በሉት። በቀኝ ካላችሁ እሺ በግራ በሉ። አትከስርም በሉት። እግዚአብሔር ለዘላለም የተመሰገነ ይሁን። በጣም ነው የምወዳችሁ። የጌታን ቃል አብረን ነው የምንካፈለው። ከሉቃስ ወንጌል መጽሐፍ ምዕራፍ 19 ቁጥር 28ን በጌታ በኢየሱስ ክርስቶስ ስም አነባለሁ። ይህንን ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡ። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ ይላል። አጠገባቸው ያለ ሰው እንዳለክ ታገኛለህ በሉት። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹም፣ አዲሱ መደበኛ ትርጉም ባለቤቶቹም ውርንጫውን ስለምን ትፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡለት። በውርንጭላውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። አጠገባቸው ያለውን ሰው ከመንደር ያወጣሃል በሉት። ከፊታቸው ወዳለችው መንደር ሂዱና ፈታችሁ አምጧል። አጠገባቸው ያለውን ሰው ባርኩት። እንደዚህ እንደገና እግዚአብሔር ከመንደር ያወጣሃል በሉት። የአህያይቱ ውርንጭላ የወጣችው ከመንደር ነው፣ የገባው ደግሞ ኢየሩሳሌም የሚባል ከተማ። እግዚአብሔር አንድን ሰው ዛሬ ማለዳ ከመንደር ፈቶ ለከተማ ያደርገዋል፣ ለከተማ ያደርገዋል። ኢየሱስ ጌታ ነው። አጠገባቸው ያለውን ሰው አትከስርም ብላችሁ ንገሩት። ድገሙና ንገሩት ለመጨረሻ። እሺ ይሄ የነጋዴዎች ቋንቋ ነው አይደል? አትከስርም የሚለው አይደል? ሁላችን የምናውቀው የነጋዴዎች ቋንቋ ነው። አንድ ሰው 100 ብር ይዞ ጀምሮ 200 ብር ካደረገ ምንድን ነው የሚለው? እሺ 100 ብር ጀምሮ 100 ብሩን ይዞ ወጣ፣ ዋናዬን ይዞ ወጣ፣ ዋናዬ ላይ ነኝ ይላል። 50 ኮንስ ዛሬ የሆነ ኪሳራ ይመታል። በደንብ ጮና አሜን በሉ። እንግዲህ እንደምታውቁት ይሄ የሉቃስ ወንጌል መጽሐፍ ምዕራፍ 19 ነው። ብዙ ጊዜ ይህንን ቃል አንብባችሁታል፣ ደግሞ አንብቤዋለሁ። እኔም የተለያየ ቦታ ላይ ደግሞ ሰምተነዋል ብዬ አምናለሁ። እንደምታውቁት ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የመጨረሻው የአገልግሎቱ ሳምንት ነው። ይሄ ቤተፋጌ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ሳምንት ማለት ነው። ሆሳና ይባላል አይደል? እንደምታውቁት እንግዲህ ይሄ ሉቃስ ወንጌል መጽሐፍ ምዕራፍ 19 ላይ ኢየሱስ ክርስቶስ ከነበረበት ከተማ ከኢያሪኮ ወደ ኢየሩሳሌም የሄደበት መጽሐፍ ነው። ታስታውሱ ከሆነ ኢየሱስ ክርስቶስ ኢያሪኮ ነበር። ሉቃስ ወንጌል መጽሐፍ ምዕራፍ 19 ላይ ትዝ ይላችሁ ከሆነ ኢየሱስ ክርስቶስ በዚያ መንደር ሲያልፍ ቁመቱ በጣም አጭር የሆነ ገንዘቡ ግን በጣም ትልቅ የሆነ አይደል ዘኪዮስ የሚባል አጭር ሰው፣ ትውልዱ በጣም ታሪካዊ የለውጥ ሰው የነበረ የአብርሃም ወገን የሆነ ነገር ግን በባህሪው ሌላ የተቀራመተው መጽሐፍ ቅዱሳችን እንደሚናገር በጣም አደገኛ ቀራጭ የነበረ የቀራጮች አዛዥ የነበረ በጣም ገንዘብ የሚቀበል ከሰው አመፀኛ የሆነ ሰው ገንዘብ ህይወቱን ያለወጠለት የሚፈልገው ማየት፣ መንካት፣ መዳሰስ የሚፈልገው ኢየሱስን የሆነ ትዝ ይላችኋል። ኢያሪኮ በሚባለው ሰፈር ኢየሱስ እያለፈ ያለ ስለ ህዝቡ ብዛትና ስለ ቁመቱ አጭርነት ይላል እግዚአብሔር ቃል ኢየሱስን ማየት ቢያቅተው እርምጃ ወሰደ። አረ አሜን በሉ። ባካችሁ ጩና በደንብ አሜን በሉ። አሁን የወሰደው እርምጃ ምን አይነት ነው? ወንድሞቼና እህቶቼ ሆይ ሰው ምናልባት ገንዘብ አለ ተረጋጋ ሊለው ይችላል። ሰው ምናልባት ብር አለ ተረጋጋ ሊለው ይችላል። በቃ አንተ ለምን ሰከን አትልም? በቃ ይበቃሃል እኮ ያለክ ነገር ውስጥን ፍላጎትን ይሞላላል ተረጋጋ ቢሉት የማይረጋጋበት ጥም ያለው ኢየሱስን ካላየው የሚል
ዛሬ የሆነ ሰው እግዚአብሔርን ዳሶት ይወጣል። በደንብ አድርጋችሁ በደንብ አሜን ብሎ አንዴ። ልክ ነው፣ እግዚአብሔር መንፈስ ነው፣ ግን የሚዳሰስም ነው። የሚታይ ነገር ይሆንላችኋል። በደንብ ጩና እስቲ አሜን ብሎ አንዴ። ከዛ ኢየሱስ የትኛው እንደሆነ ለማየት ይላል እግዚአብሔር ቃል ሮጦ ሾላ ዛፍ ላይ ወጣ ይላል። ኢየሱስ በዚያ ስፍራ በደረሰ ጊዜ ዘኬዎስ አለው፣ አቤት ዛሬ አንተ ቤት እውል ዘንድ ማለት ፕሮግራም ሰርዛለሁ እያለ ነው ኢየሱስ። አንድ ሰው ጮኸ አሜን ይበል። አሁን ሌላ ቦታ መሄድበትን እቀራለሁ እያለ ነው። በአጭር ቃል እውል ዘንድ ይገባኛል አለ። ዛሬ አንተ ቤት እውል ዘንድ ይገባኛልና ፈጥነ ወረድ አለው እና ዘኬዎስ ከነበረበት ዛፍ ላይ ወረደ። አሁን ኢየሱስን አስገባው ቤቱ። ይገርማቸዋል። ኢየሱስ ሲገባ ሌሎች ኃጢአተኞችም ገብተዋል፣ ጻድቃንን የሚሉትም ገብተዋል እና ስለ ኢየሱስ መግባት ግን ይጨቃጨቃሉ። ሁሉ ተሰብስቦ እሱ ቤት አለ። ዘኬዎስ ምንም ሳይለው ኢየሱስ ብድግ አለና እንደዚህ አለ፣ ያለኝን ንብረት ለሁለት ከፍዬ አለ ለድሃ እሰጣለሁ። ምንም ሳይለው ብድግ አለና ደግሞ የቀረኝን አለ የማንንም ሰው ገንዘብ በግፍ ወስጄ ከሆነ 4 እጥፍ እያደረኩ እመልሳለሁ ሲል ኢየሱስ ብድግ አለና ዛሬ ለዚህ ቤት በደንብ መዳን ሆነ። መዳን ሆነ። ይሄ የአብርሃም ልጅ ነው አለ። በቃ መዳን ሆነ አለና ኢየሱስ ከያሪኮ በቃ ወደ ኢየሩሳሌም ጉዞ ጀመረ። ተነሱ፣ ሁሉም ከኢየሱስ ጋር አብረው ጉዞ ጀመሩ። ከያሪኮ የኢየሩሳሌም ባይዘው የወንበዴ ሰፈር ነው። ትዝ ይላችኋል? ያ ከኢየሩሳሌም ሲወርድ የተደበደበው ትዝ ይላችኋል አይደል? እና ወንበዴ የሚበዛበት ሰፈር ነውና ከኢየሱስ ጋር እየሄዱ እያለ ኢየሱስ አንድ ምሳሌ ተናገረ። 10 ምናን 5 ምናንና 1 ምናን ብሎ አስረዳና ቀጥሎ ኢየሱስ ክርስቶስ እየሄደ ልክ ደብረ ዘይት ተራራ ጋር ሲደርስ ይኸውላችሁ ከያሪኮ ኢየሩሳሌም 23 ኪሎ ሜትር ነው። ልክ 22ኛውን ኪሎ ሜትር ጨርሶ 1 ኪሎ ሜትር ሲቀረው ኢየሱስ ዞር አለና እንደዚህ አለ፣ ከፊታችሁ ወዳለችው መንደር ሂዱ አለ። ከዛ ሲሉት እዛ መንደር ውስጥ አንድ የታሰረች የአህያ ውርንጨላ አለች፣ ማንም አልተቀመጠባትም፣ ለኔ የተዘጋጀች። ሂዱና አላቸው ኢየሱስ ሁለቱን ደቀ መዛሙርት፣ ፈታችሁ አምጡልኝ። ማሳሰቢያ፣ ማንም ስለምን ትፈታላችሁ ብሎ ይጠይቃችኋል። ቢጠይቃችሁ መልሳችሁ ለጌታው ታስፈልጋለች። አሁን እነዚህ ሁለቱ የደቀ መዛሙርት ወደ ተላኩበት ወደ ቤተፋጌ ሲመጡ እንዳላቸው የታሰረውን የአህያ ውርንጫ አገኙት። መፍታት ጀመሩ ሳያስፈቅዱ። ከዛ ባለቤቱ እየፈቱ ያዙት። ምን እያደረጋችሁ ነው ሲላቸው ጌታው ፈለጋት ሲሉት ውሰዱት አለ። ውሰዱት፣ ጌታ ጠይቆ አግኝቼ አራ ምን ብሎ አሁን ውሰዱ አላቸው። ከዛ የአህያይቱን ውርንጭላ ይዘውት መጡ። ልብስ አስቀመጡበት። ኢየሱስ ከሰፈር ከተማ ገባባት። አሜን። እሺ አሁን መልእክቱን ልንገራችሁ። አሁን አህያዋ ስለተፈታች ብዙ ጊዜ አውርተናል። ስለተፈታችሁ አህያ ስለተፈታበት ሰውዬ ዛሬ ልንገራችሁ። ኪሳራ የለም። አጠገባቸው ሰው አትከስርም በሉት፣ ንገሩት። አትከስርም በሉት፣ ጨምሩና አትከስርም በሉት፣ ንገሩት። ለእግዚአብሔር የሰጠው ነገር አያከስርም በሉት። ጉልበትህን ፈተ፣ ህይወትህን ፈተ፣ ዘመንህን ፈተ፣ አምልኮ ሰተ፣ አጨብጭበ እልል ብለ መባሰተ፣ አስራሰተ። በዘመን ላይ ኪሳራ የለም። ጩና አልከስርም በሉ፣ አልከስርም። የአህያ ውርንጭላ ተፈታበት ሲባል አሁን ለኛ ለኢትዮጵያ ኖርማል ነው። ልክ ነው። ልክ ኖርማል ነው። ልክ አህያ ሲባል ኖርማል ነው። እሺ ይኸውላችሁ እኔ ይሄን መጽሐፍ ቅዱሳንም ሰው ለሁለት ጌቶች መገዛት አይችልም ይልና አንድ ለገንዘብ አንድ ለእግዚአብሔር ይላል። ከዚህኛው መጽሐፍ በፊት የነበሩ ብዙ መጽሐፍቶችን አገላብጡ። ሰው ለሁለት ጌቶች መገዛት አይችልም ይልና ለአህያና ለእግዚአብሔር፣ ለከብትና ለእግዚአብሔር፣ ቀጥሎ ለገንዘብና ለእግዚአብሔር መጣ። አሁን እኛ ጋር አህያ እኛ ሀገር ነው ኖርማል። ሰውየው አህያ ሲፈታበት ኖርማል አይሆንም። አህያ በዛ ዘመን ላይ ውድ ነገር ነው። ያውም ማንም ያልተቀመጠባት፣ ያውም ለሌላ ያልሆነች፣ ጉልበቷ ያልተነካ። በደንብ አሜን በሉ ባካችሁ። ለእግዚአብሔር ብቻ የተዘጋጀች፣ ለእርሱ ብቻ የምትሆን። ዛሬ ለእግዚአብሔር የሰጣችሁት ነገር አያከስራችሁም። እሺ ሌላ ልንገራችሁ። አህያ ውድ ነገር ነው። እንዴት አወቅ ሚኪያስ ውድ እንደሆነ? መጽሐፍ ቅዱሳችን የሀብት መለኪያ አህያ ነው። ትዝ ይላችኋል? ዘፍጥረት መጽሐፍ ምዕራፍ 24 ቁጥር 35 ላይ ኤሌዘር የሚባል ሰው ትዝ ይላችኋል? ለይስሐቅ ሚስት ሊያመጣ ሽምግልና ተልኮ ይሄድበት ቆሞ ሲናገር ምን አለ? ጌታ አብርሃምን በጣም አገነነው፣ አበለጠገው አለና በምን በወርቅና በከብት በወንድና በሴት ባሪያ አለና በአህያ። አህያ በረከት ነው። አጠገባቸው ሰው አህያ አንፍታ በሉት። ንገሩት ባካችሁ።
ጨምሩና ነገሩ አህያን ፍታ በሉት። የሀብት መለኪያ ነው እያለ ነው መጽሐፍ ቅዱሳችን። ትዝ ይላችኋል ኢዮብ መጽሐፍ ምዕራፍ 1 ቁጥር 3 ትዝ ይላችኋል። ኢዮብ በምድር ላይ ካሉ በምስራቅ አካባቢ ከሚኖሩ ሰዎች እጅግ ባለጠጋ ሰው ነበር። ሀብቱም ይላል 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበሩት። አህያ ሀብት ነው። እሺ ሌላ መጽሐፍ ቅዱሳችን ላይ የእስራኤል የመጀመሪያው ንጉስ ማን ነው ስሙ? ሳኦል። ምን ጠፍቶበት ወጥቶ? መሳፍንት መጽሐፍ ምዕራፍ 5 ነጭ አህያ የሚል ቃል አለ። ባይዜ በነጭ አህያ ላይ የተቀመጠ ይላል መጽሐፍ ቅዱሳችን ላይ። አህያ ሀብት ነው። ጉልበትህን ፍታ። እግዚአብሔር ዛሬ ዋና ነገር እንድትፈታ ይፈልጋል። ያንተ የሆነውን ነገር እሱ ሊቀመጥበት ስለወደደ እስቲ ወደ ውጭና አሜን በሉ በኃይል። ስለዚህ እየፈታ ያለው ውድ ነገር ነው። እየለቀቀ ያለው ሀብቱን ነው። ይሄ መጽሐፍ ቅዱሳዊ ነው። እንቀጥል ደግሞ ካላችሁ እናንተ አንብቡ። በለዓም የሚባለው ረጋሚ ባላቅ የሚባለው ሰውዬ ጠርቶ ሲሄድ ትዝ ይላችኋል። ሁሉን አደርግልሃለሁ ነው ያለው። ከአህዮቹ መካከል አንዱን ፈቶ ነው ሄደው። ሰውየው ብዙ አህዮች አሉት፣ ሀብታም ነው። አህያ መጽሐፍ ቅዱሳዊ የትህትና ምልክት ነው፣ የብርታት ምልክት ነው። ይሳኮር አጥንተ ብርቱ አህያን ይላል መጽሐፍ ቅዱሳዊ። ጌታ ይላል የብርታት ነው፣ ትህትና ነው። እነሆ አንቺ ኢየሩሳሌም ሆይ ጌታሽ አይደል ዘካርያስ 9:9 ላይ ትሁት ሆኖ የትሁታን መገለጫ ነው። አህያ የሀብት መለኪያ ነው። ሲፈታበት ወይኔ አይለው። ሀብቴን ከፈለገው እፈታለት እላሽ። ይሄ ባይብል ነው። እሺ ሳይንስ ስለ አህያ ምን ይላል ቼክ አድርጉ። አህያ የምትወልደው ከ11 እስከ 14 ወር ነው ይላል። ሰውየው 14 ወር የጠበቃትን የፈታው። ቀላል ነገሩን አይደለም የሰጠው። ስጠኝ ሲለው ይኸው ውሰድ። ለምን ፈልጎታል። አሁን ሰይጣን፣ ሰው፣ ሁኔታ፣ እዛ አካባቢ ያለ ማህበረሰብ እየመጣ ያለህን ትሰጣለህ ቢለው መልሱ ምንድነው? አልከስርም። ለምን? የጠየቀኝ እርሱ ከሰጠኝ ይበልጣል። በደምብ ጩና አሜን ብለዋል። ይኸውላችሁ ወዳጆቼ ሆይ ሰውየው የሚሰጠው ስለ ኢየሱስ ካለው ዕውቀት ነው። አምልኮ የምታቀርቡት ስለ እግዚአብሔር ካላችሁ መረዳት ነው። እንደው እግዚአብሔር ቸርነት አድርጎልኛል የሚል ያጨብጨብ። እግዚአብሔር ምሕረት አብዝቶልኛል የሚል እልል ይበል እስቲ። የእግዚአብሔርን ደግነት በቤቴ አይቻለሁ የሚል ጮሆ አሜን ይበል እስቲ። ሰውየውን ኢንተርቪው ብታረጉት፣ ማይክ ብትሰጡት፣ ምን ገብቶ ነው ያለህን የፈታኸው ብትሉት ፈልጉ ይላል። እኛ ሰፈር ይላል ይኸው ስሙ። እኛ ሰፈር እኔ ካለሁበት ቤተፋጊ አቅራቢያ ቢታንያ የምትባል ከተማ አለች። እሺ እዛ ከተማ ላይ የተፈጸመ ታሪክ አታውቅም ይላል። ምን ተፈጽሟል? አላዛር አልተነሳም ከሞት እና ማርያም የምትባል እህት ነበረችው። ሽቶ ሰጣ ህይወት ወስዳለች። ከሰጠ ይፈታልሃል። አጠገባችሁ ያለው ሰው ፈገግ ብላችሁ ካመለክ በሉት የሆነ ነገር ይወጣልሃል በሉት። ሞተ በተባለ ሰዓት ደርሶላታል። ተቀበረ በተባለ ሰዓት ደርሶላታል። ያላትን ሽቶ ስትሰብር፣ ያላትን ነገር ስታመጣ ታሪክ ተቀይሯል። እኔ አንድ አህያዬን ብፈታ ቢጨንቀኝ ይመጣልኛል። አረ በደንብ አሜን። እነ ማርያም ቤት ባይዜ ሽቶ ብቻ አይደለም የተፈታው። ማርያም መልካም እድል መርጣለች የሚል የለም። እግሩ ስር መቀመጥ፣ ጊዜ መስጠት፣ ጊዜዋን ሰጠች፣ ህይወት ወሰደች። አረ አሜን። ማርታ ታስታውሳታላችሁ? ይሄ በቃ ጓዳ ለጓዳ ያለች ቦሃቃዋን ከፈተች፣ ሞሰዋን ከፈተች፣ ህይወት ወሰደች። ሲጨንቀ ይመጣልሃል። ለእግዚአብሔር የሰጠ ነገር ቅንጣት ያክል ኪሳራ ውስጥ የለው። ስለ ኢየሱስ ሲፈታ ሰውየው እየከሰረ አይደለም፣ ባይዘው እየበዛለት ነው። ዛሬ የሆነ ሰው ለመብዛት ከዚህ ቤት ይነሳል። ሰውየውን እሺ ሌላ ኢንተርቪው ብታረጉት፣ ሌላ ብትጠይቁት፣ እስቲ ሌላ ተናገር ብትሉት እረዲ ብዙ ማወራዋልኝ ይላል። ጀምር ካላችሁት ታስታውሳላችሁ የመጡት 2 ደቀ መዛሙርት ያያዩትን ውርንጭ ላይ ፈቱት። ምናልባት እነዚህ ሰዎች ጴጥሮስና ዮሐንስ ናቸው ተብሎ ይገመታል። ጴጥሮስን ሲያይ ፍታ ይለዋል በደንብ። ለምን? አንተ ታንኳን ሰጥተህ መረብ ባሳ ሞልቷል። ምንም ብሰጥ እኔ የሚሞላልኝ ነገር አለ። አጠገባቸው ያለውን ሰው ታንኳን ስጠው መረቡ ይሞላል ወርት። ምናልባት ካላስቸገርኳችሁ እንደገና ነገሩት። ታንኳን ስጠው በሉት መረብ ይሞላል። ሽቶን ስጠው በሉት በጨነቀ ጊዜ ይመጣልሃል በሉት። እዚህ ውስጥ ያለ አህያውን ያልፈታ ካለ ዛሬ በሞኝነት ለእግዚአብሔር እፈታለሁ የሚል አጨበጭብለታል እልል የሚላለው የሚል ካለ እንደዚህ እየዘመራችሁ እንደዚህ እያጨበጨባችሁ ሲጨንቃችሁ መጥቶ ታሪካችሁን የሚቀይር እግዚአብሔር አላችሁ።
ቅድም ስንዘምር ነበር። አዎ ስንሰጥ ነበር። አዎ ይቀጥላል ገና። እኛ እየዘመርን እግዚአብሔር እድሜያችንን ይባርከዋል። መጽሐፍ ቅዱሳችን ላይ አብርሃም የሚባለው ሰው የእግዚአብሔር ሰው አባታችን አብርሃም መጽሐፍ ቅዱስ አባታችን አብርሃም የሚለው ለእግዚአብሔር ድምጽ ሰማ፣ እሺ አለ፣ ወጣ። ሰዋ ሲለው ሊሰዋ ወጣ፣ እግዚአብሔር ባረከው። ሙሴን በጠየቁት ለእግዚአብሔር ሰማ፣ አረኒ ከፈርዖን ከልጅ ልጅ ይልቅ የእግዚአብሔር ሕዝብ ጋር መከራ መቀበል ይሻለኛል አለ። ሁሉን ጣለ፣ እግዚአብሔር ባረከው። ታሪክ ቢያጣቅስ የሰጡ ሰዎች ተሰጥቷቸዋል፣ ከስራው አያውቁም። ስለዚህ ሰይጣን መጥቶ ትከስራለህ ቢለው በፍጹም ይላል። ለምን? እኔ የሰጠሁትን አውቃለሁ። እዚህ ውስጥ ያላችሁ ሰዎች በሞኝነት ዘምሩ ሲባል የዘመራችሁ፣ በሞኝነት ቁሙ ሲባል የቆማችሁ፣ በሞኝነት መባምጡ ሲባል ያመጣችሁ፣ በህይወታችሁ ላይ ኪሳራ የተባለ ነገር የለም። በእግዚአብሔር ፊት ያፈሰሳችሁት ላብ አያከስራችሁም። እንኳን በእግዚአብሔር ፊት የሰዋችሁት መስዋዕት፣ በመንግስት ቤት ያደረጋችሁት ጡረታ የሚባል ነገር አለ። ሲጨንቅ መጥቶ በመጨረሻው ዘመን እድሜ ሲያበቃ ሊሰጥ እግዚአብሔር ጋማ ስጠው እስቲ። በጨነቀ ጊዜ መጣና እጁን ይዘረጋና ይባርካል። የግል መስሪያ ቤት ላይ እኮ አለ ጡረታ ተብሎት የሚቀመጥልህ። ሲከፋ ሲጨንቅ አቅም ስታጣ የሚሰጡ እግዚአብሔር ጋር የሰጠው ያንዳንዱ ነገር ተርፋለሁ። አሁን እዚህ ውስጥ ያላችሁ ምናልባት ለእግዚአብሔር ሰጣችሁ ከስር ያለው ብላችሁ የምታስቡ ሰዎች ካላችሁ የለም ኪሳራ። አረ አሜን በሉ። የለም ኪሳራ። አረ ኢየሱስ ጌታ ነው። ቆይ ልጨምርላችሁ። ለሰው ራሱ መልካም አድርጋችሁ የተረሳችሁ ካላችሁ የለም ኪሳራ። እግዚአብሔር ይመጣና ይባርካችኋል። ባካችሁ አሜን በሉ። ትዝ ይላችኋል ንጉሥ ዳዊት ከመንገሱ በፊት መጽሐፍ ቅዱሳችን ላይ ቀርሜሎስ ተራራ ላይ ቁጭ ብሎ 600 ሰው ተከትሎት ነበር ይላል። አረ አሜን። 600 ሰው ተከትሎት ነበር። አሁን 600ዎቹ ከበውት እያለ ማንም ሰው ዳዊት ካለ በጉን ያመጣና አስቀምጦ ይሄዳል። ለምን? ዳዊት ቢርባው በጉን አይበላም፣ ዱርዬ ቢመጣ አያስበላም። ዳዊት እንደዚህ ነው። አሜን ብሉ። እና አንድ ጊዜ ታስታውሱ ከሆነ እንደ ስሙ ባለጌ የነበረ ናባል የሚባል ሰው የናባል በጎች ዳዊት እግር ስር ኖረዋል። እንደውም መጽሐፍ ቅዱሳችን ቃል በቃል ከፈለክ ጠይቃቸው ሲለው ናባልን ዳዊት ምንድን ያሉት? ዳዊት ለኛ እንደ አጥር ነበር አሉ። እስቲ አሜን በሉ። እና ዳዊት ጠባቂ ነው። በቃ የሰው ነገር አይነካ ይጠብቃል። የሰው ነገር አይነካ ይጠብቃል። አንድ ቀን መጽሐፍ ቅዱሳችን ላይ እየሸለተ እንዳለ ሰማ ናባል ይላል። ከብት ይሸልታል፣ ፍየል ይሸልታል። እና ዳዊት ሰማ ይላል። ምን ናባል የሚባል ሰው እሺ እየሸለተ ነው፣ ድግስ ላይ ነው ሲባል እኛ ተርበን የለ ወይ አለ። አዎ ለሱ እኮ ቸርነት አድርጌለታለሁ። ስለዚህ 10 ሰው ጠራና እንደዚህ አለ፣ ሂዱና ሽምግልና ቀረቡ። እንዲህ በሉት፣ አንተ በቤት ባለ ጊዜ ያንተ በጎች እኔ ጋር ነበሩ፣ ምንም አልሆኑም። ከፈለክ እረኞችን ጠይቃቸው። አሁን እኛ በምድረ በዳ ላይ ነን፣ እርቦናል፣ ትንሽ የሚበላ ነገር ላክልን አሉ። እነዚህ 10 ሰዎች ቀጥ ብሎ መጡና ናባል አሉት፣ አቤት፣ እኛ የመጣ ነው ከዳዊት ወገን ነው። እሺ በል እንግዲህ የሚበላ ነገር ላክልኝ ብለዋል። ማ? ዳዊት። ለምንድነው ምልክለት? ያንተ በጎች እኛ ቤት ነበሩ፣ እኛ ጥላ ስር ነበሩ፣ እኛ አጥር ላይ ነበሩ፣ ተጠብቀው ነበር። እኛ በጥንቃቄ ጠብቀናል። ከፈለክ እረኞችን ጠይቃቸው፣ አላስቀየምናቸው። በል የሚበላ ነገር ላክ አሉት። ናባል እንደዚህ አለ፣ ይሄ ከጌታው ያመለጠ ሽፍታ አይደለምን አላቸው። እሺ ብለው መጡና ዳዊት አሉት፣ አቤት፣ ሽፍታ ብሎሃል። ይሰማቸዋል? ሽፍታ ብሎሃል፣ ከጌታው ያመለጠ ሽፍታ ብሎሃል ሲል ዳዊት ስለቱን አነሳ። 400ዎቹ ተሰለፉዋልና አህያ ፈረሳቸው ላይ ጫናቸው ይላል። ዛሬ ማታ አለ አንገቱ ከጭንቅላቱ ላይ አታርም እቆርጣለሁ ብሎ ሲነሳ አቢጊያ በዛ በኩል ገባች። ዳዊት እንደዚህ አለ፣ ለካ ለሰው ማረክ ከንቱ ነው አልኩ አለ። ለሰው መልካም ያደርጋችሁ ከንቱ አይደለም። ባካችሁ አሜን ብሎ የጠበቃችሁ ለሰው ለተንከባከባችሁ የሰው ነገር እየጠበቃችሁ ይላላችሁ። መልካም ማድረግ መልካም ነው። በደንብ አሜን ብሏል። አንገቱን ዛሬ ቆርጣለሁ ሲል አቢጊያ ገባችና ተው እጅ ደም አይቀባ፣ ያንተ ጦርነት ያለው በዚህ አይደለም፣ አንተ የእግዚአብሔርን ጦርነት ነው የምትዋጋው። ችግር የለም። ናባል እንደ ስሙ ባለጌ ነው፣ እግዚአብሔር ይከፍላል። አንተ ስለ እግዚአብሔር ቤት የምታረጉት ነገር፣ ስለ ቅዱሳን የምታረጉት ነገር፣ ስለ ወንድማችሁ የምታረጉት ነገር ክፍያው እግዚአብሔር እጅ ላይ ነው። እናንተ መልካም አድርጉ፣ ሰው አመስግኑ፣ እልል በሉ፣ ለባሪያዎቻችሁ፣ ለወዳጆቻችሁ፣ ለአገልጋዮች መልካም ነገር አድርጉ፣ አንዳች ኪሳራ አያገኛችሁ። እስቲ ጩና አልከስርም በሉ። ለዚህ ነው የእግዚአብሔር ቃል ዕብራውያን 6 ላይ ቁጥር 10 ላይ ስለ ስሙ የምታሳዩትን ቅናት፣ ስለ ቅዱሳን ያላችሁን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ይባርካል፣ ይረዳሃል፣ ያግዛሃል። ለሰው መልካም ስታረግ ይመጣልሃል። እንኳን ለእግዚአብሔር ለሰው መልካም ያደርጋችሁ ሰዎች ዛሬ በእግዚአብሔር እጅ ትታሰባላችሁ። እሺ አሁን ትንቢት ነው። አሜን ካላችሁ ይቀጥላል። ይሄ ግንቦት ስንት ነው ዛሬ? 27 ቀን ቀርቷል። በእነዚህ 7 ቀን ውስጥ
እግዚአብሔር ቆሞ እጅ በእጅ ይከፍላችኋል። መልካም ያደረጋችሁት ከእግዚአብሔር እጅ ትባረካላችሁ። መልካም ያደረጋችሁ እግዚአብሔር ራሱ ይከፍላችኋል። እንደ እግዚአብሔር ቃል ትንቢት ተነብያለሁ። እንደ እግዚአብሔር ቃል መልእክት እናገራለሁ። የፈታችሁ ሰዎች፣ ቤታችሁን የሰጣችሁ፣ ሕይወታችሁን የሰጣችሁ፣ ታማኝ ሆናችሁ የቆማችሁ ሰዎች ከእግዚአብሔር ዘንድ ትባረካላችሁ። የበረከት ሳምንት ይሆንላችኋል። የሞገስ ሳምንት ይሆንላችኋል። ይሄ ሳምንት ከእግዚአብሔር ብቻ በረከት የምትቀበሉበት ሳምንት። እጆቻችሁን ከፍ አድርጉና አንተን አምልኬ አልከስርም በሉ። ምናልባት ደግሞ ያልፈታ ካለ እግዚአብሔር እንደዚህ ይላል፣ ፍታ። ለምን ከመንደር ላውጣክና ከተማ ልግባብ። እግዚአብሔር ዛሬ ይፈታችሁና ወደ ከተማ፣ ወደ ተሻለ ቦታ፣ እልፍ ወዳለ ክብር ይገባባቸዋል። እሺ ስሙኝ፣ እቺ ስሙኝ። የአህያይቱ ውርንጭላ እዛው ተቀምጣ ቢሆን ኖሮ እዛው ነበር የምትኖረው። ቢያረባት እዛው ነው የምትኖረው። ቢሸጣት እዛው ነው የሚበላው። ከተማ ሲገባባት ታሪካዊ አህያ እስከ ዛሬ ድረስ ለማንኛይቱም የአህያ ውርንጭላ ዘንባባ ተነጥፎ አያቅ አይደለም? አረ አሜን ብሎ ሰው ከቧት አያቅ፣ አጅቧት አያቅ። ማን አለ በእግዚአብሔር የከበረን እንደኛ ስናገለግለው መጥቶ የደገፈን? ይሄው ሞገስ ሰጠሽ፣ አገባሽ፣ ወለድሽ እኮ እግዚአብሔር እጅ ጋር መጥተሽ። አረ አሜን በሉ በኃይል። ይሄው እግዚአብሔር ትልቅ እኮ አረገ። ሰው ሰጠ፣ አካል ሰጠ። በደንብ አሜን ብሎ አንዴ። እግዚአብሔርን ያመለከ ከስሮ አያቅ። በዚህኛው አልተባረኩም ብትሉ በዛኛው ባርኳቸዋል። አሁን ደግሞ አልተባረኩ በምትሉት አቅጣጫ እየመጣ ይባርካቸዋል። አልዓዛርን ከሞት እንዳስነሳ ዛሬ የእናንተ ነገር ምንድነው? እየዘመራችሁ የተቀበረ ነገር እርሱ ከሞት ይወጣል። የጴጥሮስን ታንኳ በአሳ እንደሞላ ዛሬ የእናንተ ነገር ይሞላል። ዳንኤል መጽሐፍ ምዕራፍ 6 አንብባችሁታል? መጽሐፍ ቅዱስ ዳንኤል በዳሪዮስ ዘመን ኑሮ ተቃናለት ይላል። የመቃናት ወር ይሁንላችሁ። ያው ጌታ ለምን አሜን አላላችሁ? ለምን አሜን እንዳላላችሁ አላውቅም፣ ግን እግዚአብሔር ነገራችሁን ያቃናላችሁ። ጠማማ ከመንገዳችሁ ላይ ይሰባል። ኮዳቪያ ካታባስ እግዚአብሔር ምስክሬ መንገዳችሁ ይቅናላችሁ። እና ዳንኤል በሶስት ንጉስ ዘንድ ኑሮ የተቃናለት ነው። በዳሪዮስ ብትሉ፣ በናቡከደነጾር ብትሉ፣ በዛ በነበረበት በዳሪዮስ ልጅ ዘመን ብትሉ መንገዱ ሁሉ ቅንት ያለለት፣ ጠማማነት ያላገኘው፣ በሀብት የተባረከበት፣ ምርኮኛ ሆኖ ገብቶ ነክሶ የጨረሰበት፣ ሌላ ከተማ ላይ ማንም ሰው በማይሾምበት ተሹሞ ትልቅ ቦታ እየተሰጠው ያደገበት እና ዳንኤል ትዝ ይላችሁ ከሆነ አንድ ታላቅ ሚስጥር ገብቶታል። አምልኩ። አሜን በደንብ አሜን በሉ ባካ። ትዝ ይላችኋል። በዛ ዘመን ላይ ምዕራፍ 6 ላይ አንድ አዋጅ ወጣ። ምን አይነት አዋጅ ወጣ? ማንም ሰው ካንተ በስተቀር አሉት ንጉሱን ለ30 ቀን ሰውንም አምላኩንም እንዳይለምን አይችልም። ዳንኤል በማይችልበት መጡበት። አሜን ብሏ። አልችልም በሉ እስኪ ድገሙና በሉ ለመጨረሻ በሉ። በማይችለው ነገር መጡበት። አንተ ሰበብ ቢፈልጉ ሰውየው ጸላይ ነው። ስለዚህ ሰበብ ፈለጉና አገኙ። ምን ይጸልያል አሉ። ስለዚህ ሕግ እናውጣሉ። በማህተብ ታተመ። አዋጅ ሆነ ማለት አዋጅ ሆነ። ከዛ ዳንኤል ይላል እንደ መጀመሪያው ጊዜ ወደ ቤቱ ገብቶ የምስራቅን መስኮት ከፈተና መጽሐፍ ቅዱስ ተንበርክኮ የሚል ቃል አለ። አልጸለይም እንዳይሉ እየሄደ ከሆነ አይ ዝም ብሎ ወክ ነው የሚያደርገው እንዳይሉ ተንበርክኮ ሰማይ ከፍቶ መስኮት ከፍቶ ሰማይ ይከፈት እያለ መጸለይ ጀመረ። እየጸለየ ያለ አዩት ይላል። መጣ እየሮጡ ለንጉሱ ነገሩት። ተገኝቷል። ሕግን የሚተላለፍ አንተን የማያከብር ራስህ የሾምከው ሰው ተገኝቷል። ማን ነው? ዳንኤል አምጡት አለ። ሲመጣ እንደዚህ አለ፣ ሁሉ ጊዜ የምታመልከው አምላክ ካንተ ጋር ይሁን። ገብቶኛል፣ አንተ አምላኪ ነህ። አረ አሜን በሉ በደም ጩና እስቲ አሜን በሉ አንዴ። ከዛ መጽሐፍ ቅዱስ ያዙት ይልና ወደ አንበሳው ጉድጓድ ሊጥሉ ሲሉ ንጉሱ እንደዚህ አለ፣ ሁሉ ጊዜ የምታመልከው አምላክ ካንተ ጋር ይሁን አለ። አሜን አለ። ጉድጓዱ ሲጣል አምላክ መጣ። መልአኩ ልኮ መልአክ መጣ። የሚያመልክ ሰው ለካ መልአክ ይላክለታል። በደም ጩና አሜን በሉ አንዴ። የሚጸልይ ሰው ለካ መልአክ ይላክለታል። መጣና መልአኩ የአንበሶቹን አፍ ዘጋ አድርጎ ቁልፍ ይዞ ወደ አምልኮ ገባ መልአኩ። ዳንኤል በዚያ ቀን ተኛ። ንጉሱ የዛ ቀን አልተኛም። ንጉሱ የዛ ቀን አልበላም። ዳንኤል እዛ ተኝቷል። በንጋታው የሚል ቃል አለ። ማልዶ ተነሳ። ንጉሱ በማለዳ ተነሳና ወደ አንበሳ ጉድጓድ መጣና በሐዘን ቃል ዳንኤል ሊጠራው፣ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ፣ የተከተልከው አምላክ፣
አሜን በሏ። ይሄ ኃይልህን የፈታለት ንግስናን የፈታለት ሹመትን የፈታለት አምላክ እርሱ አምላክ ከሚባሉ ከአንበሶች አፍ ያድን ዘንድ ችሏልን ሲለው አዎ አዎ አዎ። ምን ሆነልህ እስቲ ንገረኝ። አንተንም አልበደልኩምና ደግሞ በፊቱ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ እስቲ አጠገባቸው ሰው መልአክ ይላክልሃል በርሱ ፕሊዝ ተናገሩ። መልአክ ይላክልሃል አያለው። የበላተኛውን አፍ የሚዘጋ መልአክ፣ የሚባሉትን አፎች የሚዘጋ መልአክ ዛሬ ማለዳ ይላክልሃል። ማጣል አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋልና ቀጥሎ ያለው ቃል አንዳችም አልጎዱኝም። አጠገባቸው ሰው አትበላም አትጎዳም በሉት። አለ እግዚአብሔር የተከፈተውን አፍ የሚዘጋ መልአክ አለው እግዚአብሔር ስለናንተ የተከፈተ። አሁን የተፈጥሮ አንበሳ የለም በቤታችሁ ላይ ግን የሚናገር አንበሳ ነኝ ያለ እበላለሁ ያለ እየሰማችሁ ነው። በሟርት ቃል፣ በሐሰን ቃል፣ በሚበልጧችሁ ሰዎች፣ በሚያንሷችሁ ሰዎች በእናንተ ላይ የተከፈተ አፍ ዛሬ ማለዳ እግዚአብሔር አምላክ ይዘጋዋል ይዘጋዋል ይዘጋዋል። ወጡና አሜን በለው። ዘጋዋል። ከዛ ይውጣል ዳንኤል በፍጥነት አለ ንጉሱ። ዳንኤልን ከአንበሳ ጉድጓድ አወጡት ሲል መጽሐፍ ቅዱሳችን ላይ በዳንኤል ላይ አዋጅ እንዲታወጅ ያደረጉ ሰዎችን ያዟቸዋል። አንበሳው መብላት አቁሙ ነው አላቆመም። ሚስቶቻቸውን ያዙ አለ ተያዙ። ልጆቻቸውን ያዙ ከነዘር ማንዘራቸው ያዙና አንበሳውን መብላት እንዳቆመና እንዳላቆመ ቴስት እናደርጋለን። ልክ እነሱን ሲይዛቸው መልአኩ እንደገና ሁለተኛ መጣ ሊከፍት። ለካ እዚህ መልአክ ቁልፉ መዝጋትም ነው። የጴጥሮስን በር የከፈተ መልአክ አለኩ። አጠገባቸው ዝም ብለህ ዘምር የሚከፍት አለ በሉት። ዝም ብለህ ዘምር የሚያመልኩትን የሚረዳ አለ በሉት። ዝም ብለህ አምልክ በሉት። ዝም ብለህ ፍታ በሉት። ዝም ብለህ አገልግል በሉት። ዝም ብለህ ተከተለው በሉት። ወዳጆቼ ሆይ ዛሬ አምላካችሁ እግዚአብሔር የተዘጋውን ይከፍተዋል። ከፍቶ መልአኩ ተመልሶ ይላል መጽሐፉ እናንተ አንባችሁታል። ገና ሲወረውሯቸው አየር ላይ ሰባበሯቸው ይላል። ሰባበሯቸው በሏቸው። ከዛ ዳንኤልን በዚያ ዘመን ንጉሱ ሾመው። ለካ የሚያመልክ ሰው ይሾማል። የሚያመልክ ሰው ከአንበሳ አፍ ይድናል። የሚያመልክ ሰው ሽቶን የሰበረ ሰው ለካ አላዛሩ ሲጨንቀው መጥቶ ይፈታለታል። እግዚአብሔር በቤታችሁ ላይ ምን እያደረገ እንደሆነ ላታውቁ ትችላላችሁ። እዚህ እያመለካችሁ ግን የሆነ ነገር አላችሁ። ምናልባት የተዘጋ በር ይኖራችሁ ይሆን? ዛሬ እግዚአብሔር ይከፍተዋል። የእናንተ ነገር ምናልባት ተዘግቶበት ተቆልፎበት አብቅቷል ተብሎ እንዳላዛር ሆኖ ይሆን? ዛሬ እግዚአብሔር መጥቶ ያስነሳዋል። ለምን? የምትፈቱለት አምላክ የሚያሳፍር አምላክ አይደለም። ኢየሱስ ጌታ ነው። ይሄ የአህያውን ውርንጭላ ሲፈታ ተጎዳክ ቢሉት አይሰማም። ከሰርክ ቢሉት አይሰማም። አትሊስት አንድ ቀን ሳትቀመጥበት ቢሉት አይሰማም። አራሜን እፈታለታለሁ። ለምን? ጌታው ፈልጓታል። አይደለም የአህያው ውርንጭላ ቀጥሎ ያለውን ቃል ደቀ መዛሙርቱ እየጮሁ ሲገቡ ፈሪሳውያን መጡና እነዚህ ደቀ መዛሙርትን ዝም አሰኛቸው ሲሉ ድንጋይ ይጮሃል። ዛሬ ማይጮህ የለም አለ። አራሜን እነዚህ ዝም ቢሉ ድንጋይ ራሱ ይጮህልኛል አለ። ምክንያቱ ምንድነው? ንጉስ ነዋ። ዛሬ ኢየሱስ በዚህ ቤት አለ። እግዚአብሔር እንደዚህ ይላቸዋል፣ ፍቱ፣ አመስግኑኝ፣ የእናንተ የሆነውን ነገር ፈተዋል። በደንብ አሜን በሉ። ፍቱ፣ አመስግኑኝ፣ የአንበሳውን አፍ ዘጋዋለሁ። ፍቱ፣ አመስግኑኝ፣ ቦታ ስጡኝ፣ መረባችሁን በአሳ ሞላለሁ። ሁሉን ያደርጋል እሱ። እሺ ስሙኝ፣ መጽሐፍ ቅዱሳችን ላይ መሳፍንት መጽሐፍ ምዕራፍ 17 ይሄ ከመንደር ያወጣል። ከመንደር ያወጣል። መሳፍንት መጽሐፍ ምዕራፍ 17ን ሚልካ የሚባል ልጅ ታውቃላችሁ? ሚካ ከናቱ 1100 ብር ሰረቀ ይላል መጽሐፍ ቅዱስ። እዚህ ላችሁ አለ ሰውዬ ከናቱ 1100 ብር ሰረቀና ደበቀ። ከዛ እናቱ የዋዛ አይደለችም። ቀጥታ ምን አደረገች? መራገም ጀመረች። ብሬን ሰረቃ ስትል ቀጥ ብሎ ወጣና ሚልካ አትራገሚ፣ ይኸው እኔ ነኝ የሰረኩት ውሰጂ አላት። መጽሐፍ ቅዱስ እንደዚህ ይላል። ይኸው የሚልካ እናት አለ አልፈልገውም ውሰደው አለችው ይላል። ለምን? እንደፈለክ አድርገው፣ ግን ኤፉድ ግዛበት፣ ተራፊም ግዛበት፣ ጣዖት ይሰራበት፣ እቤት መቅደስ ስላለ አምልክበት አለችው። በሰረቀው ብር አምልኮ ጀመረ ይላል መጽሐፍ ቅዱስ። በሰረቀው ብር ማምለክ ጀመረ። ምናምን ጣዖት ገዛ፣ ምናምን ዝም ብሎ መስገድ ጀመረ። ልጁን ወጣራውና ካህን አደረገው። ባርከኝ ይለዋል፣ ልጁ ይባርከዋል። ይሄ የተገላበጠ ነገር ማለት ነው። በዛ ዘመን በእስራኤል ላይ ንጉስ ስላልነበር ሰው ሁሉ እንደፈለገ የሚያደርግበት ዘመን። መጽሐፍ ቅዱሳችን ላይ አንድ ሌዋዊ ብላቴና የሚል ቃል አንባችኋል።
መጽሐፍ ቅዱሳችን አንድ ሌዋዊ ብላቴና በዛ ሰፈር ቤት ፍለጋ ገባ ይላል። እዛ ሰፈር ሲገባ ሚካ አገኘው፣ ጨበጠውና ማነህ አንተ አለው። ሌዋዊ ብላቴናው ነኝ አለ። ሌዋዊ ነህ አለው። አዎ። ምን ፍለጋ መጣ? የቤት ኪራይ ሲለው እኔ ቤት ትኖራለህ አለው። አሜን አለ። 1100 ብር በሰረቀው ሊያበላው አጠገባቸው ሰው ከግቢ ያወጣሃል ብርት ትዝ ይላችኋል መጽሐፍ ቅዱሳችን ላይ። ከዛ እንደዚህ አለው፣ ልብስ እገዛልሃለሁ ሲለው አሜን አለ። በአመት 10 ብር ሰጥሃለሁ አለው። ኧረ አሜን አለ። ደሞዝ ከተቀበልኩ ምን አንቀሸቀሸኝ አለ። ቁጭ አለ ግቢ ውስጥ። እግዚአብሔር ለሀገር ጠርቶት ለትውልድ ጠርቶት ግቢ ውስጥ ቀረ። ከግቢ ያወጣሃል ዛሬ። አሜን። እስቲ ጩና ከግቢ እወጣለሁ ወርሲ፣ ከመንደር እወጣለሁ ወርሲ፣ ከጠባብነት እወጣለሁ ወርሲ። መጽሐፍ ቅዱስ የጣዖት አምላክ የሆነው ቁጭ ሰውየው ለእግዚአብሔር ተጠርቶ እግዚአብሔር ፈልጎት እግዚአብሔር ቀብቶት ከዛስ የሌዊ ወገን ሆኖ ዝም ብሎ ኖርማል ሆነ። አንድ ቀን ይላል እግዚአብሔር ቃል የዳን ሰዎች በዛ ያለፉ 5 ሰዎች አገኙት ይላል። ማን አንተ ሲሉት ሌዋዊ ነኝ ባርክ ባርከን አሉ። ባረካቸው፣ ተሳካላቸው። እነዚህ 5 ሰዎች ቀጥ ብሎ መጡና እንደዚህ አሉ፣ አለ አንድ ብላቴና የሚባርክ ይሰማቻል እንዴ? አለ አንድ ብላቴና የሚባርክ እዛ ሚልካ ቤት ውስጥ የተቀመጠ ለሀገር ተጠርቶ ግቢ ውስጥ ያለ 600 እግረኛ ወታደር መጣ። ጣዖቱን ሰረቁ፣ ተራፊሙን ገለበጡና ብላቴናውን አገኙት። ምዕራፍ 18 ቁጥር 19 ዝም ብለህ እጅን በአፍጭነት ተከተለን። ለምን? ለአንድ ሰው ካህን ከመሆንና ለህዝብ ካህን ከመሆን የቱ ይሻላል? ለግቢ ይሻላል ለሀገር? ተገባችሁ? ሰው ከግቢ ወጣ ባከበሉ ከግቢ። እግዚአብሔር ዛሬ ከመንደር ይፍታችሁ። ሰውየው ተፈቶም እንደገና ጣዖት ቤት ውስጥ ገባ። ዛሬ የሆነ ሰው ግን ይታየኛል እኔ እምቢ የሚል አልቀበልም የሚል የፈታኝ እሱ ነው የሚል የጠራኝ የታመነ ነው የሚል ከትንሽነት ወጣለ የሚል ጮሆ አሜን ይበላው። አትከለከሉም። እግዚአብሔር አምላክ ያወጣቸዋል። ይሄው መጽሐፍ ቅዱሳችን ይሄን ነው የሚያስረዳ። በቃ እግዚአብሔርን ያመለከ ከትንሽነት ትልቅ ሆነ። ዳዊትን ብታዩት ዘማሪ ነው፣ ከእረኝነት ንግስና። ዮሴፍን ብታዩት ህልመኛ ነው፣ ከእስር ቤት ንግስና። መጽሐፍ ቅዱሳችን ላይ ያሉ ሰዎች ከዘፍጥረት እስከ ራእያቸው ዘምረው አልከሰሩ። ሌሊት ላይ ይዘምራሉ። ያው የሚዘምሩት አጠገባቸው ያሉ እስረኛ ሁሉ እስከሚሰሟቸው ድረስ። ለካ መዝሙር የሚሰማ ነው። ሲጸልዩና ሲዘምሩ ይሰሟቸው ነበር አይደል? ስለዚህ ሲሰጥ ለካ የሚታይ ነገር ነው። ጉልበት ሲፈታ ኃይል ሲፈታ ለካ የሚታይ ነው። እግዚአብሔር ይባርካል። ስለዚህ እኔ ዛሬ የመጣሁት በአጭር ቃል ለእግዚአብሔር ያደረጋችሁት ነገር በሙሉ አያከስርም። አሜን። አሁንም ጨምራችሁ ስጡት። እንደ አዲስ ጴንጤዎች እንደ አዲስ ተነሳባቸው ይባል። አረ አሜን ብሎ እንደ አዲስ እንደ ድሮአችሁ እንደ መጀመሪያችሁ ጊዜ ተነቃቁ። አሁንም ምናልባት ደክሟችሁ ከሆነ በርቱ ወዳጆቼ። ወይ ለእግዚአብሔር መንግስት ያፈሰሳችሁት ጉልበት አይቆጭም። በደምብ ጩና አሜን ብሎ። እንኳን ለእግዚአብሔር ለሰው ብዙ ሰርተናል እኛ። አይደለም እግዚአብሔር ፈልጎት አይደለም እግዚአብሔር ጠይቆት ውርንጭላውን እንፈታለን፣ የታሰረውን እንፈታለን። ከግቢ ወጥቶ እግዚአብሔር ከተማ ይገባበታል። እግዚአብሔር እንደዚህ ይላቸዋል፣ አመስግኑኝ እመጣበታለሁ፣ አህያችሁን ፍቱ እቀመጥበታለሁ፣ ጉልበታችሁን ስጡኝ እከብርበታለሁ፣ አንደበታችሁን ስጡኝ እናገርበታለሁ፣ እጃችሁን ስጡኝ እጠቀምበታለሁ። ስለኔ ቤታችሁን ክፈቱ እባርካችኋለሁ። እግዚአብሔር ይባርካችኋል። የመጨረሻ ጩና አልከስርም በሉ። ለመጨረሻ እግዚአብሔር አምላክ ዛሬ አየር ላይ አንድ መንፈስ ይመታል። ምን አይነት መንፈስ? በላተኛውን ይመታዋል። እግዚአብሔር ምስክሬ ነው፣ ይመታዋል። የተከፈቱ አፎች ሲዘጉ አይቻል። ሕያው ጌታ የእግዚአብሔር ምስክሬ ነው። ስለናንተ የተነገረ ሟርት ሲዘጋ አይቻል። አሜን በሉ በኃይል አሜን በሉ። ስለናንተ የተነገረ ድግምት ሲሰበር አይቻል። የሚያመልኩ ሰዎች ዛሬ ያመልጣሉ። ውርንጭላን ፍታ ይቀመጥበታል። ኢየሱስ ጌታ ነው። አጠገባቸው እኔ ለመፍታት ተዘጋጅቻለሁ በርቱ። ምናልባት የቀረ ካለ በርቱ። አሁን እፈታለሁ፣ አሁን እዘምራለሁ፣ አሁን እሰጣለሁ፣ አሁን አገለግላለሁ። ዛሬ ይጀምራል በርቱ። አሁን ይጀምራል በርቱ። የሆነ ነገራችሁ ዛሬ አፕ ኤንድ ዳውን ይገለበጣል። እግዚአብሔር በር ለበር ነው የሚባርካችሁ። በር ለበር እየመጣ በር ለበር ይባርካችኋል። ከድካም ሕይወት ትወጣላችሁ። እስቲ አሜን። እሺ እቺ የመጨረሻ ትንቢታዊ በረከት፣ ትንቢታዊ በረከት፣ ትንቢታዊ በረከት። በትንቢት ታምናላችሁ? እግዚአብሔር ከድካም ያወጣችሁና አሜን ብሏ። ስለማይ ከድካም ያወጣችሁና በታምራት ያኖራችኋል። ይኸው የያዕቆብ መጽሐፍ ቅዱሳችን የያዕቆብ እድሜ በሙሉ ታውቃላችሁ በድካም ነው የሚጣፋው።
የመጨረሻ የእድሜው የመጨረሻ ጊዜ ላይ ሲጠየቅ ምንድን ያለው? እድሜ ስንት ነው ሲለው ጥቂት እሷም ድካም ነች። ያዕቆብ እድሜው በሙሉ ድካም ነው። የኔ ወንድሞች እናቶች ለምሳሌ ያገባው 7 ዓመት ደክሞ ነው። ከድካም ያወጣል። ኧረ አሜን በሉ። ኧረ አሜን በሉ። እሺ መጽሐፍ ቅዱሳችን ዝም ብላችሁ አንብቡ እናንተ ታሪኩን ስታገላብጡ የላባን በግ የጠበቀው 6 ዓመት ለራሔል የጠበቀው 14 ዓመት ህይወቱ በሙሉ በድካም ያውም የሚሰለች ህይወት አይበቃም እንዴ ይላል። የይስሐቅን ህይወት ይውታ የጸጋ ነው የድካም አይደለም። ሚስት የምትመጣው በሩ ላይ አጠገባቸው ያለ ሰው ከድካም ያወጣሃል ወደ ጸጋ ያስገባሃል። እዚህ ጋር ቆፍር ይባላል ይቆፍራል ይፈልቅለታል። እዚህ ዝራ ይባላል ይዘራል ይባረካል። ሰውየው የጸጋ ህይወት ነው ያለው። አንድ ሰው ዛሬ ከድካም ወደ ጸጋ ይሻገር። ልባርክህ ስለሆነ እጆቻችሁን አንሱ ባካችሁ። ልባርካችሁ ስለሆነ ዛሬ እግዚአብሔር ከቤታችሁ ላይ ድካምን ይሰብራል። በቃ የምትሉትን ነገር ያበቃል። ጨርሻለሁ ያላችሁትን ይጨርሳል። ሰልችቶኛል ያላችሁትን ይቆርጠዋል። ከድካም ህይወት እግዚአብሔር ወደ ጸጋ ህይወት ያስገባቸዋል። እቺን ቃል አብረን አንብባት። ዘፍጥረት 24:15 ኤሌዘር የጸለየው አንድ ጸሎት ዘፍጥረት መጽሐፍ ምዕራፍ 24 ቁጥር 15 ይውላችሁ። ይሄ ቆይ ከማንበባችሁ በፊት ይሁ ኤሌዘር የሚባል ሰውዬ ተልኮ ወጣ። ልክ ነው። እና ያውም ተምሎ እግሩ ጭኑ ለመካከል እጁን ጭኖ ምሎ አይደለም የወጣው። ከወጣ በኋላ እንግዲህ እግዚአብሔር ካንተ ጋር ይሁን ብሎታል። አሜን ብሎ ነው የወጣው። እና ኤሌዘር መጸለይ ጀመረ። ቁጥር 14 እየጸለየ ነው። ምን አይነት ጸሎት ነው የሚጸለየው? እግዚአብሔር ሆይ ለባሪያ ለአብርሃም ምህረትን ብታገኝ ባይደክመኝ እኔም እያለ እየጸለየ እያለ ቁጥር 15 ምዕራፍ 24 ቁጥር 15 ምን ይላል? ይህንን መናገሩን ሳይፈጽም የሚል ቃል አንባቸዋል። አጠገባቸው ጸሎት ሳጨርስ ይመጣል ብሉት። ንገሩት፣ ጸሎት ሳጨርስ ይመጣል ብሉት። በቃ የድካም ህይወት ሊያበቃ ነው ከእናንተ ጋር። ይህንን መናገሩን ባካችሁ አንብቡ። ሳይፈጽም እነሆ ሚልካ የወለደቻት የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ ወጣች። ጸሎት ሳይጨርስ አሁን መማት መሰለ በኢየሱስ ሳትል አጠገባቸው ያለው ሰው አንድ ነገር ዛሬ መልስ ይሆንልሃል በሉት። እግዚአብሔርን ዝም ብለህ አምልክ በሉት። እግዚአብሔርን ዝም ብለህ አገልግል በሉት። ዝም ብለህ እሺ በል በሉት። የባሪያውን ቃል ሰምቶ ባሪያውን ለማገልገል ሲሄድ የጸሎቱ መልስ እንደፈጠነ ዛሬ እግዚአብሔርና የእግዚአብሔርን ሰዎች እያገለገላችሁ ያላችሁ ሰዎች አንድ መልስ በራችሁ ላይ ያገኛችኋል። ባካችሁ ጩና አሜን በሉ። ህይወታችሁ ላይ መልስ ዛሬ መልስ እግዚአብሔር ዛሬ መልስ እግዚአብሔር ዛሬ እጅ በእጅ እየቆጠረ መልስ ያደርግላችኋል። ከመልሳችሁ ጋር ወደ ቤት ትሄዳላችሁ። ከድካም ህይወት ወደ ጸጋ ህይወት። ጸሎት ሳጨርሱ ይመጣል። ወጣች ነው የሚለው። ወጣች ርብቃ ወጣች ነው የሚለው። ታስታውሳላችሁ መጽሐፍ ቅዱስ ላይ ቆይ ሁላ ስማ። ኤልያስ የሚባለው ጭንቅላቱን አቀርቅሮ ቀና ሲል ምን ይታያል ሲለው እጅ የምታክል ደመና ከባህር ውስጥ ወጣች አለ። ወጣች ነው በቃ። የሆነ ነገር ዛሬ ይወጣል። ጴጥሮስ እየጸለየው እያለ ገና ከጸሎት ቤት ሳይጨርሱ ጴጥሮስ ከእስር ቤት ወጣ ይላል። ዛሬ የሆነ ነገራችሁ ጸሎት ሳጨርሱ ከመልስ ጋር ባካችሁ አሜን በሉ፣ አሜን በሉ። መዝሙር ሳጨርሱ ከመልስ ጋር፣ አምልኮ ሳጨርሱ ከመልስ ጋር እግዚአብሔር ወደ ቤታችሁ ይሸኛችኋል። ጩና እዘምራለሁ በሉ። ጩና ጉልበቴን እፈታለሁ በሉ። እግዚአብሔርን አገለግላለሁ በሉ። ቃል እየገባችሁ ነው ያላችሁት። ቃል እየገባችሁ ነው ያላችሁት። ገና ሽርጉድ እንላለን። ገና ቀና ጎንበስ እንላለን። ገና ወንበር እናጣጥፋለን፣ እናስተካክላለን። ገና የእግዚአብሔርን ሰዎች እንቀበላለን። ገና መባ እንሰጣለን። ገና አስራት እንሰጣለን። ሞኝ ነው ይበሉ ከፈለጉ። ቻባካታይ ተሳስቷል ይበሉ ከፈለጉ። የጅሎች ማህበር ነው ከፈለጉ ይበሉ። እኛ እናመልካለን። እግዚአብሔር ባዶ ነገራችንን ይባርካል። እንኳን እግዚአብሔርን የእግዚአብሔርን ሰው አገልግላ ከዘይት ከማድጓ ዱቄት ከማሰሩ አልጎደለም። እንኳን እግዚአብሔርን ተከትላችሁ በዘመናችሁ መካከል ለኪሳራ የለም። ምናልባት አሁን ኪሳችሁ ባዶ ሊሆን ይችላል። የሚከተላችሁ ግን የእግዚአብሔር በረከት አለ። የሚያመልኩ ሰዎችን ብቻ የሚከተል አንድ በረከት አለ። እያመለኩ ያሉ ሰዎችን ብቻ የሚከተል በረከት አለ። አንተ እኔ ስታመልከኝ አለ እኔ ደግሞ በተራዬ እህልና ውሃን ባርካል። እግዚአብሔር ነው ባርካል ያለው። እግዚአብሔር ነው ባርካል ያለው። በሽታን ደግሞ ከመካከል ሲጩና አሜን ብሎ አንተ አስራት ሰጥተህ
አንተ አስራት ሰጠህ። መጽሐፍ ቅዱስ አስራት ለሚሰጡ ሰዎች መጽሐፋችን እንደሚለው ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ላይ እንደዚህ ነው ኮለ እኔ አለ እሺ ተምችና ደጎቢያውን እገስጸዋለሁ። አሜን ሰጠኝ እስቲ አለ የኔ ስራ ደግሞ አለ አረ ለእግዚአብሔር ፍታ። አሁን ተመካክረን ነው የምናወራው። እግዚአብሔር እንደዚህ ይላል ፍታ ይላል። አጠገባለሁ ምከረው አጠገባቸውስ ምከሩት። ወንድሜ ፍታ በለው ወንድሜ አምልክ በሉት አምልክ። አሁን እነሱን መተው እጃችሁን አውጡ እስከሚሉ እንዳጠብቁ በቃ ዝም ብላችሁ ቤታችሁ የሆነ መዝሙር ጀምሩ። አረ በደንብ አሜን በሉ ባካችሁ። የሆነ በቃ አንድ ሰው መጥቶ ባካችሁ እጃችንን እናንሳ እስከሚላችሁ እንዳጠብቁ ከጠዋት ከእንቅልፋችሁ ስትነሱ ስልካችሁ ላይ መዝሙር ክፈቱና ጀመርኩ በቃ ይኸው ቀን ይሄ ነው በሉት። ይከፈታል። ያኔ የሰማይ ድባብ ይመጣል። የእግዚአብሔር ዓለም ይመጣል። ደመና ይወራችኋል። ታሪካችሁ እንዳልነበር ሆኖ ይቀየራል። ምድረበዳችሁ ይለመልማል። እንባችሁ ከዓይናችሁ ላይ ይቋረጣል። የማታውቁት መለኮታዊ ድምፅ ጓ ሲል ትሰማላችሁ። እግዚአብሔር ይመጣላችሁ። አትከስሩ። በደንብ ዘምሩ አትከስሩ። በደንብ አምልኩ አትከስሩ። እንዳለ አላፈርኩም አንተን ኢየሱስ ጌታ። እግዚአብሔርን ማምለክ አያከስር። እዚህ ውስጥ ያላችሁ ሰዎች ባርጋችሁ እኔ መዘመር አልችልም የምትሉ መዝሙር እየተለማመዳችሁ ዘምሩ። አሜን። እግዚአብሔር የተመሰገነ ይሁን። እኔ መስጠት አልችልም የምትሉ ሰዎች በትንሽ ብር ጀምሩ። ነገራችሁ ይለቀቃል። ኢየሱስ ጌታ ይባረካችሁ። ጥሩ ነው። ወዳችኋለሁ። የመጨረሻ ይሄንን በሉት አምልኮ በሉት። ስለ እግዚአብሔር ካለክ መረዳት ይጀምራል። ዝም ብለህ የምትዘምረው በሉት የሆነ ነገር ስለገባክ ነው በሉት። ኦ ሃሌሉያ። ዓለም ይመጣ የአንበሳውን አፍ የሚዘጋ አለ። ኢትዮጵያ ደስ ይበልሽ፣ ዘምሪ። አራ አሜን በሉ። እናንተ ወንድሞቼ እናቶቼ ደስ ይበላችሁ፣ ዘምሩ። የደበራችሁ ዝም ብላችሁ ዘምሩ። እሺ እኔ አሁን ምንም ሳያደርግልኝ ዘምራለሁ የሚል አይጠፋም። አሁን እዚህ ውስጥ ምንም ሳያደርግልኝ ከመሬት ተነስቼ መጽሐፍ ቅዱስ አንቺ ያላማጥሽ ሆይ እልል በይ ለእግዚአብሔር ምንም ሳይሆንልሽ እልልታ የት ነው ያለው? የተወለደበት ቤት ኢሳይያስ መጽሐፍ ላይ ዝም ብለሽ ዘምሪ ያለ። ለምን እልል በይ? ለምን እኔ ዳርቻሽን አሰፋለሁ አለና የፈረሰውን ከተማ መኖሪያ ያደርገዋለሁ። በቃ ዝም ብለህ ስትዘምር የሆነ የፈረሰ ነገር ላንተ ራሱ መኖሪያ ይሆናል። አሜን። ወዳቸዋለሁ። ጉልበቱን የፈታ ለእግዚአብሔር አጨበጭባለሁ የሚል ካለ